ሱቁ አልቆለታል፣ እቃ ተደርድሯል። እንዲያውም ትላንትና መርቀ ነው እንዳንቀርጸው ስልኬ ቻርጅ አልነበረም። ተከፍቷል ማለት ነው። ትላንት ሲሰራ ነው የተዋለው። በጣም ደስ ይላል እና ላሳያችሁ ማለት ነው። የስንት ብር እቃ እንደሆነ ምናምን ይጠቅማችኋል ብዬ ነው። እንዲህ ሸቀጥ ሱቅ ለመክፈት ፕላን የያዛችሁ እቅድ የያዛችሁ ሰዎች ካላችሁ በምን ያህል ገንዘብ ምን ያህል ሸቀጥ እቃ እንደሚጀመር ለማሳየት ነው ማለት ነው። ሌትስ ጎ። እኔ ላሳያችሁ ነው። እህታችን እንቀርጽሻለን ብለናል። ጸጉሬ ምናምን ብላ ሄዳለች። ጸጉሬ ግንበኞች ግን ነፍሳቸው አይማርም። ይሄ ግንባታ ከማስጀመራችን በፊት 1 ሚሊዮን ይበቃችኋል ብሎን በ1 ሚሊዮን የምትመለከቱት 5 ሜትር በ3 ሜትር ሱቁን አስጀመረን። የፈጀብን ግን ወደ 1 ሚሊዮን 800 ሺህ ብር ነው የጨረሰብን። አያችሁ። እና ይሄ የምትመለከቱት እኔ የቆምኩበት መጋዘን ነው፣ የእህል መሸጫ መጋዘን። ይሄኛው ደግሞ ሸቀጥ ሱቅ። እህታችን የርቀት ስለምትማር ዩኒቨርሲቲ እዚሁ ቡታጀራ ከትምህርት መልስ ሸቀጥ እንድትሰራ፣ እናታችን ደግሞ የእህል መጋዘን እንድትሰራ። ስለዚህ ለእህታችን ሱቅ ስለሆነ ያስቀደምነው እህቴ ነፃነት የሱቁን ብረት የሚገጣጠመው በብሎን የሚታሰረው የሱፐር ማርኬቱን ነው ያመጣቸው። እንደምትመለከቱት 45 ሺህ ብር ነው የጨረሰችው ለነዚህ ለቋሚ ብረቶች ማለት ነው። አሁን ደግሞ ተደርድሮ ተስተካክሎ እናሳያቸዋለን ማለት ነው። የሸቀጧ ሱቅ እቺ ትመስላለች። 2 ሜትር ከ50 በ2 ሜትር ከ50 ነው። እሺ ይሄ የሸቀጡ ሱቅ ማለት ነው። የቆረጥ ነው መጋዘኑ ይበልጠዋል፣ የእህሉ መጋዘን። ከዛ ይሄውላችሁ ባለሙያ መጥቶ ይሄንን መደርደሪያ እንደዚህ አስሮልን አስተካክሎልን ከግርግዳው ጋራ በኮንክሪት አስተካክሎ ሄዷል ማለት ነው። አሁን የቀረን ሸቀጥ መደርደር ነው። እንደምትመለከቱት ቆንጆ አድርገነዋል። እንጨት የሚረክስ አለ፣ እንጨት መደርደሪያ። ነገር ግን ሱቁ ነጊ እንኳን ብትለቀው ይሄንን መሸጥ ይቻላል። እንጨት ግን መሸጥ አትችሉም። ለዛም ብለን ነው ማለት ነው ይሄንን ያሳሰር ነው። ያው ገንዘብ ነው ብለን ስላሰብን፣ ለዚህ ይሄ ይመስላል ማለት ነው። ይሄ አሁን ደግሞ ሸቀጥ ተደርድሯል ማለት ነው። እንደምትመለከቱት አብዛኛው የሚፈጩ ነገሮች ያልደረቀልን እንደ አጃ፣ በሶ ምናምን ያሉት አልተፈጫጩም። ለጊዜው በርበሬ፣ ሽሮ፣ የተለያዩ እነዚህ መኮሮኒ፣ ባልትና ሸቀጥም ነው ያስገባንላት። አሁን እዚህ ሱቅ ውስጥ ደግሞ ያለው እቃ የስንት ሺህ ብር ነው በላችሁ ከጠየቃችሁኝ፣ እኛ የመደብነው 300 ሺህ ብር ነው። ከዛ 200 ሺህ ብር ለነዚህ ለሸቀጦች እቃን የመደቡ ነው 200 ሺህ ብር። 100 ሺህ ብር ደግሞ ባልትና ማለት እንደ ሽሮ፣ በርበሬ፣ አጃ፣ ምጥን፣ በሶ ያሉት 100 ሺህ ብር መድበናል። 200 ሺህ ብር ደግሞ የሸቀጥ እቃዎችን መድበናል። አጠቃላይ 300 ሺህ ብር ነው ማለት ነው። ይሄ የምትመለከቱት ሱቅ በሙሉ 300 ሺህ ብር ካፒታል የያዘ ነው። ነገር ግን ያልተፈጨ፣ ያልተመዘነ፣ ያልተደረደረ እቃ አለ። ሆኖም ሳለ በ300 ሺህ ብር እንደዚህ ሲሊጥ ሚሊጥ ያለ ሱቅ ለእህታችን ከፍተንላታል ማለት ነው። ያው ዩኒቨርሲቲዋን የርቀት ስለሆነ የምትማሪው እዚህ ቡታጀራ ከትምህርት ቤት መልስ እንዳትቦዝን በማለት ነው ማለት ነው ይሄንን እንትን ያልንላት። እና ይሄን ይመስላል እንደምታዩት። ስለዚህ ማንኛውም ሰው ሱቅ መክፈት ፕላን ካለው፣ እቅድ ካለው፣ አላማ ካለው ይህንን ሱቅ መክፈት ይችላል ማለት ነው። ያ ማለት በ200 ሺህ ብር የሸቀጥ ሱቅ እቃ መክፈት ትችላላችሁ። አይ ቲንክ 300 ሺህ ከሆነ ደግሞ እንደኛ በዛ ያለ እቃ መያዝ ትችላላችሁ ማለት ነው። እና እኛ ብዙ ነገሮችን ከቤት ባልትና ውጤቶች ከቤታችን ነው ማለት ነው ያዘጋጀነው። አይ ቲንክ ያልተፈጩ አሉ ሳይደርቁ ቀርተው፣ እነሱ ደግሞ ተመዝነው ሲደረደሩ ሱቁ ሙልት ይላል ማለት ነው። ስለዚህ ለመክፈቻ አህል ይሄ ይመስላል ማለት ነው። ማርቲ ባልትና ሸቀጥ ሱቅ ብለን ስላሴ ሰፈር ከፍተንላታል በአባት እናታችን ግቢ ውስጥ። እና እናንተም የሱቅ ሸቀጥ መክፈት ከፈለጋችሁ ግንባታው ይሄንን ያህል ብር ነው የፈጀብን።
የሱቁ እቃ ደግሞ ይሄን ያህል ብር ነው። አሁን እናንተ ማሰብ መደመር አያቅታችሁም ማለት ነው። እኔ ይሄን ያህል ካስረዳዋችሁ በኋላ አደል ጋይስ። ለእናታችሁ ብትከፍቱ ለራሳችሁ ብትከፍቱ ይሄን ይመስላል። ሌስ ጎ። ታዲያ ለመጨረሻ እህታችን እንድትጠነክርና እንድትበረታ ይህን ሱቅ ከፍተን ስንሰጣት በፋይል ያወጣነውን ገንዘብ ጽፈን ሰተናታል እንድትመልስልን። ያንዳንዱን ያወጣነውን ብር እዚህ ወረቀት ላይ አለ፣ አስረድተናታል። እቁብ በቀን 100 ብር ወይም 200 ብር አይ ቲንክ ተቀማጭ ገብታ ብሩን እንድትመልስልን እንፈልጋለን። ምክንያቱም ስጦታ ከሆነ የኔ ነው በማለት አትበረታም፣ አትጠነክርም። ነገር ግን እዳ እንዳለባት ስታስብ የበለጠ ጠንክራና በርትታ እንድትሰራ እኛ ጽፈን አስፈርመናታል ሁላ። እዚህ ፓንት አለ። አንዱ ፓንት 300 ብር ነው። አንዱ ፓንት 300 ብር ነው። የሴት ፓንት ኢትዮጵያ ውስጥ የሚሸጠው ማለት ነው። ቆንጆ ፓንት ሲሆን ጊዜ ከዛ ካልሲ አለ። አንድ ካልሲ ደግሞ 60 ብር ነው። አንድ ፍሬ ማለት ነው። የአንድ እንደዚህ ማለት ነው። እንደዚህና እንደዚህ ከዛ አለ ተካካይስ እና በፓስታ አቅም 3ቱም አይነት ፓስታ ያስገባንላቸው። አንዳንድ ካርቶን ፓስታ አጃ አለ፣ በሱ አለ፣ ከሚወጣ አለ። ኢንዶሚ 2 አይነት አለ። ባለ 60 ብር ኢንዶሚ አለ። ይሄ ኢንዶሚ 60 ብር ነው። ይሄ ኢንዶሚ ደግሞ 40 ብር ነው። ኢትዮጵያ ውስጥ ማለት ነው ቢሸጣቸው ይቻላል ሱቅ እና እያንዳንዱን ነገር በእንትን ነው ያስገባንላት። ሰው በሚፈልገው በደረጃ አለ እንዲባል ማለት ነው። እና ጥላው ደግሞ ይሄ ይመስላል። እስኪ ረግበና ደግሞ አሳየው። የብረት ነው፣ ይወጠራል። ይሄ ደግሞ የምትመለከቱት ዘመናዊ የሱቅ ዣንጥላ ከሸራው ይሻላል ብለን 10,000 ብር ብሎኝ በ7,000 ብር ነው ያሰራሁት። ጠዋት ጠዋት ብድግ ማድረግ ትችላላችሁ። ከሰዓት ፀሐይ ሲሆን ደግሞ መዘርጋት እና ይሄ ና ተቀበል አላንጸባረቀበማ። ኦኬ አንድ ፍሬ ሳሙና ኢትዮጵያ ውስጥ ያላችሁ አንድ ፍሬ ሳሙና 65 ብር፣ 75 ብር፣ 65 ብር፣ 60 ብር እቺ ማለት ነው። እቺ ሳሙና 70 ብር ናት ኢትዮጵያ ውስጥ የሚሸጠው። ምን ልበልሽ እያንዳንድሽ እዛ ዝላይሽ ብርሽን ጣባከኝ። ይሄ ያተሽ ቅማል ይበላሻል አንድ ቀን። ብርሽን እዛ 5 አመት 10 አመት ሰራው ብለሽ ለማንም 20 ሺህ 30 ሺህ እየበተንሽ እየገፈተርሽ ውይ ሲያሳዝን እኔም ልርዳው አንቺ ከተረጂነት ሳትላቀቂ ማለት ነውና አግባብ የሌለው አሰጣጥ የምትሰጡ ሴቶች የሁላችሁ ገንዘብ አይናገርማ። ገንዘብ ነው መጠቀሚያ ነው። ገንዘብ አይናገርም አይደል? ተናግሮ ግን ያዋርድሻል። ገንዘብ መቼ እንደሆነ ታውቂያለሽ የሚገባሽ ተቸግረሽ ኢቨን ሳሙና እንኳን የልብሶችሽ ማጠቢያ የገላሽ መታጠቢያ ወይም ደግሞ የልጆችሽ ልብስ ማጠቢያ የሳሙና ብር ያጣሽ ቀን ተናግሮ ይሰድብሻል ማለት ነው ገንዘብ። ስለዚህ ገንዘብ ግፍ አለው። የአጠቃቀም ስልት ይኖራችሁ። አብዝቶ ረጂ ወር እስከ ወር ያለውን የወሩን ደሞዝ በሙሉ ለእርዳታ ማባከን የለባችሁም። ቢያንስ 1000 ከሆነ ደሞዛችሁ 100 ብር ሰው ይሰጣል። 100 ብር እኔ ማረገው ስለሆነ 100 ብር ከ200 ግን ማለፍ ራሱ የለባችሁ። 800 ብር ኪሳችሁ ውስጥ ነው መሆን ያለበት። ታዲያ 200 ብሩ ሁሌ ለባዳ እርዱ አይደለም። እናት አባትም እኮ መስጠት ማለት መርዳት ማለት ነው። ለወንድም ለእህት መስጠት ማለት መርዳት ማለት ነው። 1000 ሪያል ከሆነ ደሞዝሽ 800 ሪያሉን ለኪስሽ አድርገሽ 200 ሪያል ለጎረቤት ሊሆን ይችላል፣ ለባዳ ሊሆን ይችላል፣ ለዘመድ፣ ለቤተሰብ፣ ለእናት ለአባት ብትሰጪው ጥሩ ነው ማለት ነው። 800 አንግ ብትቆጥቢያል ገንዘብ እንዳከበርሽው አይደል ያከብርሻል። ካዋረድሽውና ካቀለልሽው ራሱ ያቀልሻል። ደግሞ ብዙ ጊዜ ራሱ አይፈጅበትም። ሲያዋርድሽ እግዚኦ ማረነ ክርስቶስ
ትንሽ ቀን ነው የሚወስድበት አንቺን ለማዋረድ እና ገንዘብ ኃይል አለው፣ ፓወር አለው። ስለዚህ የያዛችሁትን ብር በሙሉ አትርዱሽ ለሰው። ወር እስከ ወር ገና ደሞዛችሁ ሳይወጣ ገና ለሚመጣው ደሞዛችሁላ ምትነይቱ ሰዎች አላችሁ። እናንተ መጨረሻችሁ ራሱ አያምርም። እውነቴን ነው የምላችሁ፣ በሰው እጅ ነው የምትወድቁት። እና ቆጠቡ፣ ጎብዙ፣ ስሩ፣ ጠንክሩ። እና መኖሪያ ቤት ከሰራችሁ በኋላ ከመኖሪያ ቤታችሁ ደግሞ ፊት ለፊት ትንሽዬ ኪዮስክ ሱቅ ሰርታችሁ በኪዮስክ ሱቅ ደግሞ ማለት ነው እንደዚህ አይነት ሸቀጥ ሱቅ አስገብታችሁ የቤታችሁ ወጪ ማህበራዊ፣ የለቅሶ፣ የድር፣ ሰው ሲወልድ ይዋጣል፣ ሲታመም ይዋጣል እና ለብዙ ነገር ይዋጣል። ስለዚህ ያንን መዋጮ እንድታዋጡ ሱቅ መክፈት አለባችሁ። የሆነ ገቢ የሚያመጣላችሁ ነገር ማለት ነው ባለባችሁ። ከመኖሪያ ቤታችሁ ፊት ለፊት 2 ሱቅ እንኳን ባትሰሩም ታከራዩታላችሁ። ይሄ ሱቅ ይከራይ ቢባል 2000 ብር ይከራያል። ይሄ የእህል መጋዘን ይከራይ ቢባል 2000 ብር ይከራያል። ያ ማለት አንቺ ቤት ወልደሽ ሊሆን ይችላል፣ አሞሽ ሊሆን ይችላል፣ 4000 ብር ገቢ ይመጣልሻል ሱቁን አከራይተሽ ማለት ነው ባትሰሪ። ስለዚህ ፊት ለፊት ከመኖሪያ ቤታችሁ ፊት ለፊት ትንሽዬ በእንጨትም ቢሆን ግዴታ በብሎኬት ምናምን ሳይሆን በእንጨትም ስብስብ ያለ የሚያምር ቆንጅዬ ነገር እዛው ሆነሽ ብትከፍቺ ጥሩ ነው ማለት ነው።